ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 3 2018 በኢትዮጵያ የዘመን አቆጣጠር ኦክቶበር 13 2025 በግሪጎሪያን ካሌንደር የዕለተ ሰኞ የጋት ለታጫጭር መረጃዎች ከዚህ እንደሚከተለው ለእናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ በሱፐር ታንክስ ጋትን ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ ዘወትር እንደምለው የከበረ ምስጋናዬ ይድረሳችሁ። በጋት አጫጭር መረጃ እንግዲህ በዛሬው ዕለት በሰንደቅ ዓላማ አዋጅም እንደተደነገገው ጥቅምት ገባ የመጀመሪያው ሰኞ የሰንደቅ ዓላማ ቀን ብሔራዊ የሰንደቅ ዓላማ ቀን ይከበራል ይላል አዋጁ። ሰው በዚህ መሰረት 18ኛው ብሔራዊ የሰንደቅ ዓላማ ቀን በፌደራል ተቋማት በሁሉም ክልሎች የከተማ አስተዳደሮች እየተከበረ ነው። መሪ ቃሉ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል የተለያዩ ተቋማት አዲስ አበባ ከተማ አስተዳደር፣ የድሬዳዋ ከተማ አስተዳደር፣ ሁሉም ክልሎች የከተማ አስተዳደሮች በወረዳ በዞን የፌደራል ፖሊስ መከላከያ እያከበሩት ነው ያለው። እንግዲህ የኢትዮጵያ ሰንደቅ ዓላማ ኢትዮጵያዊነት የሚገለጸው በብሔራዊ ሰንደቅ ዓላማችን ነው። ብሔራዊ ሰንደቅ ዓላማችን ደግሞ ከፍ የሚል ተገቢውን ክብር የሚያገኘው በዓለም አደባባይ ሲውለበለብ በኩራት በአሸናፊነት እንዲውለበለብ እኛም ቀና አድርገን አንገታችንን ቀና አድርገን እንድንጓዝ ኢትዮጵያን በሁሉም ዘርፍ በፖለቲካው፣ በኢኮኖሚው፣ በጸጥታ ዘርፍ፣ በማኑፋክቸሪንግ፣ በኢንዱስትሪ፣ በምግብ ሰብል ራሳችንን መቻል አለብን። እርዳታ እየጠየቅን በተረጅነት ስሜት ውስጥ ሆነን ሀገራዊ ክብር ኩራት ሊኖረን አይችልም። የፈለገው ማለት ይቻል ይሆናል። እውነታው ግን እሱ ነው። እርዳታ የሚቀበል የቴክኒክ ልመና የሚጠይቅ ብድር የሚጠይቅ ራሱን ያልቻለ ሀገር አብሶሉትሊ በሁሉም ነገር አንድ ሀገር ራሱን ይችላል ተብሎ አይጠበቅም። ለምሳሌ የሚያመርት ሀገር ገበያ ይፈልጋል። ገበያ ስጡኝ ይላል። መሸጥ ከሆነ ሀገር ልትገዛ ትችላለህ። ግን ሰልፍ ሰፊሽንት የሚባለው መግዛት የምንችልበት ከቴክኒክ እርዳታ፣ ከገንዘብ እርዳታ፣ ከምግብ እርዳታ ነፃ የምንወጣበት የተጀመሩትን የምግብ ደህንነት፣ የምግብ ሉዓላዊነት፣ ተኪ ምርቶችን የማምረት የውጭ ምንዛሪያችንን የማሻሻል በመሰረተ ልማት እነኝን ማጠናከር የተጀመሩ ስራዎችን አጠናክሮ መቀጠል ታላቁ የኢትዮጵያ ህዳሴ ግድብ ያስገኘልን። አሁን አንዳንዶቹ ግብጽ እንዲህ አለች፣ ዓለም አቀፍ እንዲህ አለ፣ ዶናልድ ትራምፕ እንዲህ አለ ወዘተረፈ ኢትዮጵያ ከድህነት ስማችን ከድህነት መነሳት ቀርቶ በሰራነው ግዙፍ ልማት መነሳት አንድ የራሱ አድቫንቴጅ ነው። ሰው ይጠየቃል፣ እንጠየቃለን። ግብጾችን በራሳቸው በብልጠት ከታላቁ የኢትዮጵያ ህዳሴ ግድብ ውሃ በገፍ ተለቆ ታችኛው ላይ መጀመሪያ ጥያቄው ታስታውሳላችሁ፣ ውሃ ያስቀርብናል ነበር። ዶናልድ ትራምፕም ግድቡ ውሃ ያቆማል ነበር የሚለው። አሁን ጥያቄው ተገለበጠ። ከፍተኛ የሆነ ፍለድ ጎርፍ በመልቀቅ ልታጠቃን ነው ወደሚል መጣ። ፓራዶክስ ነው። የመሬት መንቀጥቀጡ ኮላፕስ ያደርገዋል ሲባል ነበር። አሁን እና ባሻራቂ ረስተውት ነው እንጂ እኮ መቀሌና በአፋር አካባቢ ከመቀሌ 45 ኪሎ ሜትር አካባቢ የነበረው ከሰሞኑ አፋር ክልል ያጋጠመው የመሬት መንቀጥቀጥም ግድቡ ላይ ጉዳት ይፈጥራል ማለታቸው አይቀርም ነበር። አሁን ግን ማለቱ መልሶ የግብፅን ህዝብ ቴሮራይዝ እንደሚያደርገው ያውቃሉ። 74 ቢሊዮን ኪዩቢክ ሜትር ውሃ ቢለቀቅ ዳሜጅ እንደሆነ ያውቃሉ። ኤኒዌይስ በታላቁ የኢትዮጵያ ህዳሴ ግድብ ያስመዘገብነው ስኬት በአፈር ማዳበሪያ ማዕድንን እንደው የማዕድን ሚኒስትርም ወይ በወርቅ ምናምን የነበረውን ደካማ አፈጻጸማችንን አሁን ግዙፍ ስራዎች እየተሰሩ ነው። ማዕድኑ የኢትዮጵያን ኢኮኖሚ እየደገፈ ነው። በቡና እንግዲህ በባለፈው 2 ወር ኢትዮጵያ በባለፈው ወደ 2.4 ቢሊዮን ዶላር ገደማ ነው ያገኘችው። በዚህ ዓመት ከ3 ቢሊዮን ዶላር በላይ ለማግኘት አቅዶ የተሰራ ነው። ይህ እንደሚሳካ የሚያሳይ በሁለት ወር ውስጥ በጣም ትልቅ ገቢ ተገኝቷል። ይህንን የማጠናከር በተፈጥሮ ጋዝ የጀመርነውን
በማዳበሪያ ፋብሪካ በባቡር ዘርፍ እርስ በርስ መተሳሰር ጠመንጃ አንግቦ በጉልበት እፈታለሁ። በጉልበት የሚፈታ ነገር ጉልበትን ነው የሚያዋልደው። ሰው በመነጋገር ሰጥቶ በመቀበል በመደራደር መፍታት አለብን። ይህን ስናደርግ ሰንደቅ ዓላማችን ከፍ ይላል፣ በዓለም አደባባይ የሚገባውን ክብር ያገኛል። ሰንደቅ ዓላማችን ሲከበር እኛ እንከበራለን። የአሜሪካ ሰንደቅ ዓላማ የሚከበረው ግዙፍ ኢኮኖሚ ስላላቸው በጸጥታ፣ በደህንነት፣ በፖለቲካ፣ በኢኮኖሚው፣ በማህበራዊ፣ በሳይንስና ቴክኖሎጂ፣ በፈጠራ የላቀ ስለሆነ ድምጻችን እንደ ሀገር ያሉ ሀገራት በሙሉ ልክ እንደ ፑል ኳስ እኩል ናቸው ብንል ኳሱ እኩል ቢሆንም ቫልዩ ግን ይለያያል። አንድ ቁጥር 20 ቁጥርን ሲሆን ያለው ስለሚሆን ማለት ነው። ሰው እንኳን አድረሳችሁ። ለብሔራዊ ሰንደቅ ዓላማችን ክብር እንስጥ። የበለጠ እንዲከበር ደግሞ በየተሰማራንበት የሥራ ዘርፍ በደንብ እንስራ ማለት ፈልጋለሁኝ። ከግጭት ከነውጥ ስልጣን በአቋራጭ ለማግኘት ከመመኘት ከዚህ መውጣት አለብን። በግጭት በነውጥ በአቋራጭ ስልጣን የሚፈታ ችግር የለም የሚወሳሰብ እንጂ ማለት ፈልጋለሁ። ሌላው እንግዲህ በዛሬው ዕለት በመቀሌ ከተማ የራሱን የትግራይ መከላከያ ኃይል ወይም ትግራይ ዲፌንስ ፎርስ ብሎ የሚጠራው የህወሓት ታጣቂዎች አርሚ 22 ከጧት 11 ሰዓት ተኩል ጀምሮ ወደ አሉላ አባ ነጋ ኤርፖርት መሄጃ ያለውን ዘግተው ከመቀሌ ኢቭን ወደ አዲ ሐቂ ወደ ዩኒቨርሲቲው ወደ ኤርፖርት የሚደረገውን ዘግተዋል። እንግዲህ ጥያቄ አላቸው። አንደኛው ጥያቄ የዲሞቢላይዜሽን ዲስአርማመንት ሪኢንተግሬሽን ኦር ሪኢንሰርሽን ዲዲአር በፕሪቶሪያ ስምምነት መሰረት እንዲፈጸም ይፈልጋሉ። ህወሓትን አስቆሟል። ሁለተኛው የደሞዝ ጥያቄ አላቸው። የደሞዝና ጥቅማ ጥቅም ደሞዛችን ይጨምር፣ በጥቅማ ጥቅም ደረጃ በቁርስ በምሳ በራት በህክምና በትራንስፖርት የሚገለጹ በአበል የሚገለጽ እነዚህ ጥቅማ ጥቅሞች ቤዚክ ሰለሪ ፕላስ ቤኔፊቶች እነዚህ ይስተካከሉልን፣ ከመኖሪያ አንጻርም የምንኖርበት የሚመች አይደለም የሚሉ ጥያቄዎች አሉ። ሌላው ዕውቅና ለከፈልነው መስዋዕትነት ተገቢው ዕውቅና አልተሰጠንም የሚል ጥያቄ አላቸው። ሌላ በተመሳሳይ ይሄ ባለበት ሁኔታ የህወሓት ከፍተኛ አመራሮች እንዲሁም ወታደራዊ አመራሮች እየዘረፉ ከፍተኛ ገንዘብ እያጠራቀሙ እያካበቱ ነው። በማዕድን ዘርፍ በህገ ወጥ የሰዎች ዝውውር የመንግስትን በጀት አላግባብ መጠቀም አለ። ይሄ አልበቃ ብሎ ድጋሜ ጦርነት ውስጥ ለመግባት ለከፈልነው መስዋዕትነት ዕውቅና ሳይሰጠን ጥቅማ ጥቅም ሳይከበርልን ደሞዛችን ሳይስተካከል እኛ ወታደሮች ሆነን የተለያየ ዓላማ ነው ያለን። በፓርቲ ደረጃ ህወሓትን የሚደግፋለ ማይደግፋለ፣ ግን ለትግራይ ህዝብ ብለን ህልውና ብለን ከወጣን በኋላ የአንድ ፓርቲ ዘበኞች እንድንሆን የስልጣን መሳሪያ ጠባቂ እንድንሆን ተደርገናል። ይሄ ትክክል አይደለም። አሁን ከሻቢያ ጋራ ከፋኖ ጋራ የጄኖሳይድ አሊያንስ ምንድነው ትናንት ጭፍጨፋ ለህልውናችን ለትግራይ ብሔራዊ የትግራይ ብሔር መጥፋት አደጋ ናቸው ተብለን ጥሪ ከተደረገልን በኋላ መልሶ ከነዚህ ጋራ ህብረት ተፈጥሯል። ህብረት የተፈጠረው ለሰላም ሳይሆን ድጋሜ ጦርነት ለመክፈት ነው። ይሄ ተገቢ አይደለም። እንዲሁም የመጨረሻ ጥያቄያቸው ደግሞ ተፈናቃዮች በመጠለያ ካምፕ ሆነው ለመከራ ለችግር ለርዛት እየተዳረጉ ነው። ወደ ተለያየ ቦታ አካባቢ ተመልሰው እየተሰደዱ ነው። ስለዚህ በመነጋገር በፕሪቶሪያ ስምምነት መሰረት ወደ ቀያቸው ይመለሱ፣ የፖለቲካ ማሳዣ ሆነዋል የሚል ሰፊ ተቃውሞ ሰልፍ እያሰሙ ነው። አርሚ 22 ነው ሰልፍ የወጣው። በተመሳሳይ ሌሎች አርሚዎች ይቀላቀሏቸዋል የሚሉ መረጃዎች እየወጡ ነው። ወደ ህወሓት ጽፈት ቤት እንዲሁም ወደ ትግራይ ጊዜያዊ አስተዳደር ጽፈት ቤት እያመሩ እንደሆነ የህወሓት ከፍተኛ አመራሮች እና የትግራይ ጊዜያዊ አስተዳደር አመራሮች ተቃውሞውን በጉልበት በኃይል ለመበተን ቅድ እንዳላቸው ነው እየወጡ ያሉ መረጃዎች። ኦፍ ኮርስ ተጨማሪ መረጃዎችን ከቦታው
ደፍነትሊ ለማሰባሰብ እየሞከርኩ ነው የተለየ ነገር ካለ ከዚህ በፊት እንደምላችሁ ጌትነት አልማው ጥሩነህ የሚል ወደ 158000 ገደማ አካባቢ ፎሎወር ያለው የፌስቡክ ገጽ አለኝ ፕላስ ወደ እናንተም በሰበርም ቢሆን የማድረሳችሁ ይሆናል ትልቁ ነገር የትግራይ ህዝብ የሚፈልገው ሰላም ነው የትግራይ ህዝብ የሚፈልገው ልማት ነው ብልጽግና ነው በኢትዮጵያ ናሽናል ኬክ ውስጥ በድርሻው ተሳትፎ የድርሻውን መውሰድ ነው በላቡ በወዙ ልክ ጠንካራ ነው የትግራይ ህዝብ ይሄ የትግራይ ህዝብ ጠንካራ ነው ማለት just ለፖለቲካ እንትን አይደለም ለኮሬክትነስ አይደለም definitely ጠንካራ ህዝብ ነው ካፒታል የካፒታል ሶሳይቲ ነው ካፒታል ክሬት ማድረግ የሚችል ገንዘብ ክሬት ማድረግ የሚችል ሴቪንግ ያለው ኤክስፔንዲቸር ፓተርን አለው ግን መስራት በሰራው ልክ ደግሞ መኖር የሚችል ሀብት መፍጠር ችሎታም ያለው ፍላጎትም ያለው ተነሳሽነቱም ገንዘብ በመፍጠር የሚገኝ ወርዚነስን በደንብ የሚያውቅ በተቃራኒው ህዋት ደግሞ የጦርነት ኢንተርፕራይዝ ዋር ኢንተርፕራይዝ ለህዋት ሰላም እያንዳንዷ ሰላም ማለት የህዋት ወደ መቃብር መግቢያው ጉርጓድ ነው ጥልቀት ነው ዛሬ ሰላም ከሆነ ህዋት በውስጡ እየተፈረካከሰ ነው የሚሄደው ለምን ካል ዝርዝር ነገር ማቅረብ እንችላለን ከዚህ በፊትም በጋት ሚዲያ ወደ እናንተ የተለያዩ ዝርዝር ምልከታዎችን አጋርቻችኋለሁ ለምሳሌ የህልውና አደጋ ገጠመኝ ምን ዋጋ ብሎ ከውጭም ከሀገር ውስጥም ከፌደራል ተቋም በየክልሉ ካሉ ተቋማት በንግድ ከተሰማሩ እጅግ ከፍተኛ ቁጥር ያለው ኃይል ሰብስቦ መቀሌ ያስቀምጧል ይህ መቀሌ የተቀመጠ ኃይል በጦርነቱ ወቅት just war በራሱ ይሄ war ኢኮኖሚ አለ war ቢዝነስ አለ ይዘረፋል ምን ይላል የተገኘው ገቢ ከውጭም የሚመጣው just የሰው ሁሉ አቴንሽን አጀንዳው ልማት ኢኮኖሚ እንተውን አይደለም የጦርነት ዘገባ ነው የሚሆነው አቴንሽኑም ጦርነት ነው በዛ ምክንያት ያ ጦርነት በየቀኑ በስሜት የሚቀሰቅሰው አለ መድፍ በተተኮሰ ቁጥር ታንክ በተተኮሰ ቁጥር የክላሽ ድምጽ ይዞት የሚመጣ አንድነት አለ so huge high እጅግ ከፍተኛ የሆነ ከኢትዮጵያ ከውጭም ከፌደራልም ከክልልም ከሀገሪቱ የተሰበሰበ ኃይል መቀሌ ያለ መቀሌም ዞን በዛ ዙሪያ so የትግራይ ክልል ደግሞ በፌደሬሽን መሰረት በበጀት ድጎማ በበጀት ቀመር ከዛ በላይ ነው ገንዘብ ያገኘው ይሄንን ራሳቸው የትግራይ ልሂቃን ነታደሰ ወረደም ነደብረጽዮንም ያጡት አይደለም ያው just ጦርነት ውስጥ ስለቆየ ከዛ ጦርነት መልሶ ለማቋቋም በሚል በቀጥታ በመንግስት በካሽ የተሰጠው ድጋፍ አለ ባይተም የተሰጠው አለ አምቡላንሶች የቴሌኮም ጥገናው በባንኮች በካሽ በጣም ከፍተኛ ገንዘብ ተወስዷል ያ ገንዘብ ግን የፈለገው ቢፈስ ያ ገንዘብ እዛ የተከማቸውን ኃይል ሊመግብ የሚችል አይደለም ለምሳሌ የህዋት በውስጡ አላግባብ ነው ምንም ጥርጥር የለውም ይሄን እነሱም ያውቁታል ማንም ዓለም አቀፍ ማህበረሰብ የሚያውቀዋል 120 ገደማ የሚሆን ታጣቂ አለ የኬንያ መንግስት በኬንያ ጂዲፒ በኬንያ ህዝብ በኬንያ ሉዓላዊነት ውስጥ 100 ሺህ አካባቢ አይሞላም ሰራዊቱ በተመሳሳይ ሶማሊያ 80 ምናምን ሺህ 88 89 ሺህ ኤግዛክትሊ ዳታው ጎግል ላይ ይገኛል ሌላ ጉዳይ ነው just እንግዲህ ብሮስ አርኩት ህዋት ግን 120 ሺህ ገደማ ታጣቂ አለ so ከፌደራል መንግስት የሚሄደው በጀት ክልሉ የሚሰበስበው ከልማት ድርጅቶች ኢንክሉዲንግ ኤፈርትን ጨምሮ ያለው በሙሉ በደሞዝ ብቻ ነው የሚያበቃ እና ያንን ኢሊቱን የተሰባሰበውን ኢሊት የሚያረካል በዛ ላይ እንግዲህ ለሰራዊቱ ቁርስ ምሳ እራት መሰረታዊ አገልግሎት ማቅረብ ደሞዝ ማቅረብ እዛ ውስጥስ የሚዘርፈው ደግሞ አለ የሁሉ ጥያቄ የሲቪል ህዋት በተፈጥሮ የጦርነት ፓርቲ ስለሆነ አንድ የፌደራል ስልጣን ያለው ከትልቁ ቼክ እየቆራረጠ የሚፈልገውን ጥገኛውን ያሳካበት ነበር ልማት አይደለም ኢንተረስቱ ስለዚህ
ህወሓት ጥይት የተተኮሰ ቀን የበለጠ እየተጠናከረ ነው የሚመጣው። አጀንዳ ያስቀይራል። የህልውና ነው፣ ልትጠፋ ነው፣ ዳግማዊ ጦርነት ሊመጣብህ ነው፣ ብልጽግና እያወጀ ነው፣ ከሌሎች ኃይሎች ጋር እያበረ ነው ወዘተረፈ ይላል። ምንም የለም። ሰው ህወሓት ዝም ስትለው የገን ሳይለንስ ሲያጋጥም ህወሓት ወደ ጥልቅ መቃብር እየሄደ ነው ያለው። ድሮ ይሄ በታጣቂው በኩል እየመጣ ያለው ጥያቄ በተመሳሳይ በሲቪሉ በኩል እንደሚመጣም በፖሊሱ በኩል በኮሚኒቲ ቤዝድ ኦርጋናይዜሽኖች ኢንክሉዲንግ የፖለቲካ ፓርቲዎችም ይህን እንደሚያነሱት ይጠበቃል። የትግራይ ህዝብ አሁንም ደጋግሜ እላለሁ የሚፈልገው ሰላም፣ ልማት፣ ብልጽግና፣ ልጆቹን ማስተማር በኢትዮጵያ ሀገረ መንግስት ውስጥ የራሱ የሆነ ጉልህ ድርሻ ያለው ነው። ትናንት የነበሩ ስህተቶች ካሉ ደጋግሜ እንደምላቸው የተፈናቀሉ አሉ። ህወሓትን የፖለቲካ ማሳጅ ያደረጋቸው መመለስ አለባቸው ወደ ቀያቸው በአስቸኳይ ዛሬ ሳይሆን ነገ ሳይሆን ዛሬም አሁን መመለስ መቻል አለባቸው። ለዚህ መሰራት ለዚህ ጥረት መደረግ ይኖርበታል ማለት ነው። ታስኦል ማለት የምፈልገው እሱ ነው። እንዳልኳቸው አስቀድሜ ምን ይመስላል በሚለው ጉዳይ ላይ ያለኝን ተጨማሪ መረጃዎች ሲደርሱኝ ወደ እናንተ ማድረሳችሁ ይሆናል ማለት ነው። ሌላው እንግዲህ በትናንትናው ዕለት የሶማሊያ ፌደራል ሪፐብሊክ መንግስት ፕሬዝዳንት ሐሰን ሼክ መሐመድ ትናንት ዕለተ እሁድ አዲስ አበባ መምጣታቸውን ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጠቅላይ ሚኒስትር ጽህፈት ቤታቸው ተቀብለው በሁለትዮሽና በቀጠናዊ ጉዳይ እንዳናገሯቸው ከዛም ባለፈ የሳይንስ ሙዚየም ቋሚ ኤግዚቢሽን ማዕከል ሆኗል። በዛ የሳይንስ ሙዚየም ቋሚ ኤግዚቢሽን ማዕከል ውስጥ የኢትዮጵያ ጸጋዎች ይታያሉ እና የኢትዮጵያ ልማት ተግባራት ኢትዮጵያ ከየት ወዴት ነው የምትሄደው የሚለው የልማት አቅሟ የልማት ትልሟ በዛ ረገድ ያለን የተፈጥሮ ጸጋ እነዚህ የሚታዩበት ነው። በቋሚነት የቋሚ ኤግዚቢሽን ማዕከል ነው። በዛ ጉብኝት አድርገዋል። ምንድነው ዓላማቸው ከጉብኝታቸው ጀርባ ከጉዟቸው ጀርባ በሚል ትናንት ለእናንተ መረጃ ለማጋራት ሞክሬያለሁ። በዋነኝነት ከጁባላንድ ጋራ የጁባላንድ አህመድ ማዶቤ ኢስላም ወደስ በተለምዶ ማዶቤ አንድ የሶማሊያ ፌደራል መንግስት አንድ አካል የሆነው ጁባላንድ ይመራል። ኦልሞስት ለባለፉት 22 አካባቢ ዓመት በስልጣን ላይ ነው ያለው። ሐሰን ሼክ መሐመድ ወደ ስልጣን እንዲመጣ ከፍተኛው ሚና የተጫወተው ከኬንያ መንግስት ጋር በመሆን የኬንያን ድጋፍን በማሰባሰብ ሐሰን ሼክ መሐመድን የፌደራል መንግስት ፕሬዝዳንት ያደረገው አህመድ ማዶቤ የጁባላንድ ፕሬዝዳንት የጁባላንድ ክልላዊ መንግስት ፕሬዝዳንት። በአንጻራዊነት ጁባላንድ ጠንካራ የሆነ ግንኙነት ከኢትዮጵያ ጋር አለው። ጠንካራ የሆነ ግንኙነት ከፌደራል መንግስቱ በተሻለ መልኩ ከኬንያ ጋር ግንኙነት አለው። ሰው የኬንያ መንግስት ለጁባላንድ ድጋፍ ይሰጣል በሁለት መንገድ። አንደኛ ኢኮኖሚያዊ ትስስሩ ጠንካራ ስለሆነ፣ ሁለተኛ ከኢኮኖሚያዊ ትስስሩ ባለፈ ሰፊ ድንበር ከኬንያ ጋር ስለሚጋራ ጁባላንድ ላይ ግጭት ከተፈጠረ የጁባላንድ መንግስት ክልላዊ መንግስት የግጭት ማዕከል ሆኖ አሸባሪዎች የሚንሰራፉበት ከሆነ ወይም ብጥብጥ ከተነሳ ተፈናቃዮች ወደ ኬንያ ይሄዳሉ፣ አሸባሪዎችም የግጭት ቀጠና እንዳይሆን ይፈልጋል። በዚህ ምክንያት ጁባላንድን ይደግፋል። በመረጃ ሁልጊዜ ምን ይላሉ ኬንያዎች? የሶማሊያ ፌደራል መንግስትን ሉዓላዊነትና የግዛት አንድነት አክብረን እንዲከበርም እየሰራን ከጁባላንድ ጋር ግን ግንኙነታችንን እናጠናክራለን በሚል መርህ የወታደራዊ መረጃ ይለዋወጣሉ፣ የሲቪል መረጃ ይለዋወጣሉ። ኢኮኖሚያዊ ግንኙነታቸው ጠንካራ ነው። በአብዛኛው ጁባላንድ ውስጥ ሳፋሪኮም ነው ኦፕሬት የሚያደርገው። ክፍያዎች በአብዛኛው በኤምፔሳ ነው የሚፈጸሙ። በተመሳሳይ ያን ያህል የጠነከረ የሚባል ኢኮኖሚያዊ ትስስር ባይኖረና ዞሮ ዶሎ ጋር የኢትዮጵያ እና የሁለቱ የሶማሊያ ሶማሌዎች እና የኢትዮጵያ ሶማሌዎች ሁለት ወንድማማቾች፣ አንድ ሃይማኖት፣ አንድ ታሪክ፣ አንድ ቋንቋ ኤቭሪቲንግ በጋራ የሚጋሩ ግን ዳት ዲማርኬሽን ቦርደር ዲማርኬሽኑ የቅኝ ግዛት ውጤት የሆነ ከሶማሊያ በመቀጠል ትልቁ የሶማሌ ህዝብ ያለው ኢትዮጵያ ውስጥ ነው። ለዛ ነው አንዱ እኮ ከሲ አክሰስ ጋር ሲነሳ የሶማሊያ ሶማሌዎች ሲ አክሰስ ኑሯቸው፣ የኬንያ ሶማሌዎች ሲ አክሰስ ኑሯቸው፣ የጅቡቲ ሶማሌ ሲ አክሰስ ኑሮት የኢትዮጵያ ሶማሌ ከሲ አክሰስ ውጭ ሊሆን አይገባም። በተመሳሳይ የኤርትራ አፋር ሲ አክሰስ አለው።
የኢትዮጵያ አፋር ከሲ አክሰስ ውጭ ነው። የጅቡቲ አፋር ሲያክሰስ አለው። የኢትዮጵያ አፋር የኤርትራ ትግሬ ሲያክሰስ አለው። የኢትዮጵያ ትግሬ ከሲ አክሰስ ውጭ ነው። ይህንን ነው የተባበሩት መንግስታት በውሳኔ ቁጥር 395 ላይ ኢትዮጵያ የቀይ ባህር አክሰስ ያስፈልጋታል። አንደኛ ህጋዊ ሌጅቲሜት፣ ሁለተኛ ታሪካዊ፣ ሶስተኛ ተፈጥሯዊ ቅርብ ስለሆነች ለሲያክሰሱ፣ አራተኛ ኢትኒክ በማንነት እንዳልኳችሁ የኤርትራው ትግሬ፣ የኤርትራው አፋር፣ የኤርትራው ሳሆ ኩናማው እየተጠቀመ የኢትዮጵያ ከዚያዎች እንዳይሆን ይሄ ነውና አንደኛው እንግዲህ ኪስማዮ ነው የጁባላንድ ዋና ከተማ። በባለፈው ሁለቱ ከፍተኛ የሆነ ግጭት አለ። አንደኛው የምርጫ ጉዳይ አለ። ዋን ማን ዋን ቦት ሲስተም ዩኒቨርሳል ሳፈሬጅ እንዲተገበር ይፈልጋል ሐሰን ሼክ መሐመድ። ወራስ የጁባላንድ ክልላዊ መንግስት ይሄን አይደግፍም፣ ፑንትላንድ ይሄን አይደግፍም። ሁለተኛ በባለፈው ምርጫ እንግዲህ የምታስታውሱት ነው አህመድ ማዶቤ በሐሰን ሼክ መሐመድ ላይ የስር ትእዛዝ አወጣ። ሐሰን ሼክ መሐመድም አህመድ ማዶቤ እንዲያዝ የስር ትእዛዝ አወጣ። ያም ማለፍ ብሎ ተዋጉ፣ ውጊያ ነበር። በዛ ውጊያ የፌደራል መንግስቱ ከፍተኛ ጉዳት ደረሰበት። ወደ ኬንያ ካውንቲ ወደ ኬንያ ግዛት ተሻገሩ። የኬንያ መንግስት እነዛን የፌደራል መንግስት ሰራዊቶችን ትጥቃቸውን ተቀብሎ በአውሮፕላን አሳፍሮ ይላከበታል። ይህንን ኬንያ አስቀድሜ በነገርኳችሁ ከራሷ ጥቅም አንጻር በማስላት እንዲደራደሩ የኬንያ ብሔራዊ ደህንነት ኃላፊን መድባ እንዲደራደሩ ሐሰን ሼክ መሐመድና አህመድ ማዶቤ እስላም እንዲገናኙ አድርጋ ነበር። ውጤት አላመጣም። ያን ተከትሎ ምን እቅድ ይዞ መጣ የሶማሊያ ፌደራል መንግስት? ፓራራል የሆነ የአህመድ ማዶቤ ኪስማዮ ቢቀመጥም ኢትዮጵያ ድንበር ላይ ያለ ዶሎ የሚባል ከተማ አለ ድንበር ላይ። እዛ ላይ መቀመጫውን ያደረገ የጁባላንድ ልዩ መንግስት መመስረት ይፈልጋሉ። ምን ማለት ነው? በሌላ መልኩ ግጭት እንዲፈጠር በኢትዮጵያ ድንበር ሊመጣ ነው ማለት ነው። ኬንያዎች ኖ ብለዋል። ይህንን እንዲፈቀድላቸው ነው የመጡት። በኢትዮጵያ መንግስት በኩል በሁለትዮሽ ግንኙነት በቀጠናዊና በአህጉራዊ ጉዳዮች ላይ ተወያይተናል የሚል ነው የተነሳው። በተመሳሳይ ቪላ ሶማሊያ መግለጫ አውጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዶክተር እና የሶማሊያ ፌደራል መንግስት ፕሬዝዳንት ሐሰን ሼክ መሐመድ በሁለትዮሽ በቀጠናዊና በጋራ ጉዳዮች ላይ መክረዋል። የሶማሊያ የግዛት አንድነትና ሉዓላዊነት በሚከበርበት ጉዳይም ተመካክረዋል ይላል። ከዚህ ጀርባ ምን አለ? የሶማሌላንድ ፕሬዝዳንት አብድራህማን መሐመድ በቅጽል ስማቸው ኢሮ ወደ ኢትዮጵያ በቅርቡ ይመጣሉ የሚል መረጃዎች አሉ። እንግዲህ አብድራህማን መሐመድ የሶማሌላንድ ፕሬዝዳንት ኬንያ ሄደዋል። በተመሳሳይ ዩናይትድ አረብ ኤሚሬት ሄደዋል። ወደ ኢትዮጵያ ቢመጡም እንደ አንድ ግለሰብ ምንም ችግር የለም። ይሄ ኦፊሻል የሆነ ሶማሌላንድን እንደ ሀገር በሚቆጥር ሁኔታ አቀባበል ይደረግላቸዋል። ሌላ ጉዳይ ነው። እንግዲህ አንዱ ጋርዌ ኦንላይን ትናንት በ12/10/2025 ፕሊስ እንድታነቡት ዋይ ሐሰን ሼክ ሚት ኢትዮጵያ ፕራይም ሚኒስትር አብይ አህመድ ብሎ ጋርዌ ኦንላይን ትናንት 12/10/2025 ያወጣውን ሳይት አድርጋለሁ። ትናንት አላወጣም። የኛ መረጃ ትክክል ነው ለማለት ነው የነገርኳችሁ መረጃ። እንግዲህ ይሄ ጋርዌ ኦንላይን ይዞት የወጣው አብድራህማን መሐመድ ኢሮ ወደ አዲስ አበባ ይመጣል። በዛ እንዳይመጣ ኢትዮጵያ እንዳትቀበለው ጫና ለመፍጠር ነው ከሉዓላዊነት አንጻር የሚል አለ። ያው ከሶማሌላንድ ጋር የተፈራረም ነው 12 ኪሎ ሜትር ገደማ የሚሆን ሞሮለስ ወደ 12 ማይል ወይ 20 ኪሎ ሜትር ገደማ የሚሆን በሬድ ሲ አክሰስ ላይ ያለ ጉዳይ አለ። በዚህ ረገድ ያ ተመልሶ ወደ አጀንዳ ይመጣል ነው እንደዛ የሚሆን አይመስለኝም። ኤኒዌይስ ይሄ ነው በሚል የተቀመጣለ to detach Gedo from Jubaland and organize parallel government የንታነቡት ነው። ኤኒዌይስ አጠቃላይ ምን ለማትፈልጌ ነው በመርህላ በእውቀት ላይ የተመሰረተ መረጃ ያቀረብን ነው። ጋዜጦች ይሄንን ነው እየሰጡ ያሉት ለማለት ነው። ሌላው እንግዲህ የመካከለኛው ምስራቅ ጉዳይ በተለይ የጋዛ ጦርነት ዶናልድ ትራምፕ ቴል አቪቭ ገብተዋል።
በዛም ኔታንያሁ ይሄ ጎልደን ዶቭ ወርቃማ የሆነ ዶቭ ምንድነው የሰላም ምንድነው ምንለው ዶቭን ጎልደን ዶቭ እርግብ በወርቅ የተሰራ የሰላም ምንድነው ጎልደን የወርቅ እርግብ ሰጥቷቸዋል ከኔስት ወይም ፓርላማው ላይ ንግግር አድርገዋል ያው ንግግር ሲያደርጉ ሲጀመር ትንሽ ተቃውሞ ተሰምቶ ነበር ያንን ተቃውሞ ወዲያውኑ ሴኩሪቲዎች ሁለት ሰዎችን ይዟቸው ሲወጡ ኢፊሸንት ሆነ ቶሎ ኢፊሸንት በሚል የገለጹበት ሁኔታ ነው ያለው ኔታንያሁ ሻርም አልሼክ በሚካሄደው አሁን ዛሬ ከሰዓት በሚደረገው ሰሚት ላይ ጉባኤ ላይ እንደማይሳተፉ ለዚህም በዋነኝነት የቀረበው የሃይማኖት ምንድነው የሃይማኖት በዓል በመሆኑ ነው የሚል ነገር ግን በዛ ከተጋባዦች ውስጥ ለቤንያሚን ኔታንያሁ ለእስራኤልም የሀገርነቱ ቅና የማይሰጡ ጄኖሳይድ ፈጽማለች ብለው የተቃወሙ አሉ በቀጣይነትም መሳተፋቸውም እንግዲህ ዶናልድ ትራምፕ አልቋል ጦርነት የለም ይያሉ ነው ያሉት ነገር ግን ልክ ነው ሆስቴጆች ታጋቾች ተለቀዋል 20 የሚሆኑት ለዓለም አቀፉ ቀይ መስቀል ተላልፈው ተሰጥቷል በዛሬው ዕለት ቴል አቪቭ እንደሚገቡ ወደ ሆስፒታል እንደሚወሰዱም ነው የሚታወቀው ነገር ግን ቀሪ አስክሬን አለ የአስክሬኑ ጉዳይ ሐማስ ለመስጠት ተቸግር ያለው የእስራኤል ጀቶች በፈጸሙት ድብደባ ግሬቭ ምንድነው መቃብሮች በሙሉ ያሉበትን ተቸግራለሁ የሚል ነገር አለ ሪሊ ደጋግሜ ነው የምላችሁ ጦርነቱ አልቋል ወይ አረንዲክስ ጦርነቱ አላለቀም የሚቀጥል ይመስለኛል በተለይ ውስጥ ለውስጥ ያሉትን ዋሻዎች ማጥፋት አለብኝ የሚል ጉዳይ አለ ከእስራኤል በኩል የሚነሳ ዶናልድ ትራምፕ ጋር ተነጋግረን የሚል ሐማስስ ሪሊ ትጥቁን ይፈታሉ የሚለው እሱ እንግዲህ ኤኒዌይስ በዛ ለመገኘት ፍላጎት እስካሁን ሃይማኖታዊ ሪዝንን በማቅረብ እንደማይገኙ ነው የተገለጸ ያለው ዛሬ ሻርም አልሼክ ሲገቡ አልሲሲ ለዶናልድ ትራምፕ ሽልማት ለመስጠት ዝግጁ እንደሆኑ እየተገለጸ ነው ይሄ ምንድነው ይሄ ናይል ኮለር የሚባለው የናይል ሜዳሊያ ለመስጠት ለዚህም የሚሰጣቸው በተለይ የጋዛን ጦርነት በማስቆማቸው in recognition of his significant contribution to promotion of peace ሰላምን በመስበክ በማስፋፋት ግጭቶችን በመፍታት እና ጋዛ ላይ ያለውን ጦርነት እንዲያልቅ በማድረግ በሚል የተገለጸ በትናንትናው ዕለት የብሉ ናይል ጉዳይን እንደው አንቶ ምናምን በነገራችን ላይ በአልሲሲ በኩልም ሆኖ ማያጠሩ ነው የውስጥ ጉዳይ ያለበት አልሲሲ እየሰራው ነው እየታገልኩ ነው ሁሉንም አማራጭ ወስዳለሁ የሚል የተቀም ምንድነው ሊወሰድ የሚችለው አማራጭ የለም ዶናልድ ትራምፕ ስለመጣ ዶናልድ ትራምፕም ከራሱ ኢንተረስት አንፃር የናይልን ጉዳይ እንፈተዋለን ወዘተረፈ እንዲልለት ይፈልጋል ይላል አይልም ወይ እንግዲህ አብረን የምናየው ነው የሚሆነው ግን በጣም በራሳቸው ጊዜ ወደ ራሳቸው እያስገመቱ ነው ያሉት ውሃ አይመጣም ውሃ አይፈስም ከሚል ከፍተኛው ተለቀቀብን ወደሚል ነው እየመጣ ያለው ያም ደግሞ ሳይንቲፊካሊ የማይረባ እንደሆነ ለምሳሌ ሱዳን ውሃ መጥለቅለቅ ፍለድ አጋጠመኝ ስትል ቢያንስ ከሱዳን የተነሳ ከካርቱም የተነሳ ሌክ ናስር ዳም ለመድረስ አስዋን ግድብ ወይ ዳሙ ላይ አስዋን ዳም ናስር ሌክ ላይ ለመድረስ በትንሹ 12 ቀን ይፈጃል ግን እነሱ ገና ሱዳን መጥለቅለቅ ገጠመኝ ብላ በሶስተኛው ቀን እንግዲህ አንዳንድ ጸሐፊዎች በነገራችን ላይ ቦይንግ አይደለም ወይንም በጀት ፍጥነት አይደለም ይሄደው የሚል ራሳቸው አልጀዚራ የሚያጋለጠው የግብጽ ምሁራንም እየተቹት ያሉበት ሁኔታ ነው ያለው በእኛ ረገድ የሚጠበቅብን አንዳንድ በቅንነት የሚያነሳሉ ኖ ከኢትዮጵያ መንግስት በኩል ሪአክቲቭ መሆን አያስፈልግም አስቀድሞ መስራት ያስፈልጋል ይላሉ ነው አንዳንዴ የምንወስዳቸው የምንሰጣቸው የፕሮፓጋንዳዎች ወይንም የምንሰጣቸው ዲፕሎማቲክ ኖትስ መልሰው ለግብጻውያን እንዳይጠቅሙ በርጋታ በስሌት ማየት የሚያስፈልግ ነው ግብጾች አንድ ነገር ይፈልጋሉ ሁለት ነገር ይፈልጋሉ ቤዚካሊ አንድ ነገር አይደለም ሁለት ነገር ይፈልጋሉ አንደኛው በህዳሴ ግድብ ላይ ኦፕሬሽኑን በተመለከተ ሳይ እንዲኖራቸው
እኛ እኮ የለንም እዛ አስዋንዳብ ላይ የለንም። ህልውናችን በተመሰረተበት በስዊዝ ካናል ምንም ምንድል ሰዎች አይደለም። ሊሆን አይችልም። ዴድ ኢንድ ነው። ሁለተኛው በቀጣይ ሌሎች ግድቦች እንዳንገነባ በተናጠል አሁን ያስመዘገብነውን ስኬት እንዳናስቀጥል ይፈልጋሉ። የሚሻለው የሚበጀው የውስጥ አንድነታችንን ነው። በጋራ ልዩነት እንኳን ቢኖረን የኛ አንድነት ከተጠበቀ በውስጥ ልዩነት ሊኖረን ይችላል፣ ግን በብሔራዊ ጥቅሞቻችን ጋር በባንዳነት በተለላኪነት አብረን እንሰራለን የሚሉ ውሪዎች አሉ። እንደው ደስ የሚለው የትም የማይደርሱ ግን በህዝብ ውስጥ ስለተደበቁ የህዝብንም ታሪክ የሚያጠልሹ አሉ። ኤኒዌይስ ለአሁን ለጋት ለታው ያሉ አጫጭር መረጃዎች እነኚህ ናቸው። እንዳልኳችሁ ተጨማሪ መረጃዎች ሲኖሩ ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ